ዕለተ ቅዳሜ ሚያዝያ 17 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሌላ በኩል የአገዛዙ አመራሮች ፋኖ ያደረሰባቸውን ወታደራዊ ሽንፈት ለመጀመሪያ ጊዜ በግምገማ መድረክ ማመናቸው ተነግሯል። የአማራ ክልልን ጦርነትና የፋኖን ትጥቅ የማስፈታት እንቅስቃሴ በሚመለከት ከፍተኛ አመራሮች ከወታደራዊ አመራሮች ጋር በቅርቡ በነበራቸው የውስጥ ግምገማ የፋኖን ሰራዊት ትጥቅ ለማስፈታት ከ10 እስከ 20 ዓመት ሊፈጅ ይችላል የሚል አስገራሚ ሀሳብ መሰንዘር ራቸው ተሰምቷል። ጦርነቱ ሲጀመር በሳምንታት ውስጥ ይጠናቀቃል ተብሎ የታቀደ ቢሆንም የፋኖ ሰራዊት በህዝባዊ ድጋፍ እየተጠናከረ መምጣቱና ያገዛዙ ሰራዊት በተለያዩ ግንባሮች የገጠመው ከፍተኛ ወታደራዊ ኪሳራ የአመራሮቹን ግምት እንዳመሰቃቀለው በግምገማው ላይ በግልጽ መነሳቱን ከምንጮች ለማረጋገጥ ተችሏል። በዝርዝር መረጃችን ጉዳዩን በስፋት እንመለከተዋለን። የ4 ኪሎ አገዛዝ ከሱዳኑ አርኤስኤፍ ጎን መሰለፉና የአረብ ኤሚሬቶች ተላላኪ መሆኑ ቀጠናውን ለከፋ ትርምስ እየዳረገው መምጣቱ ተገለጠ። በጎረቤት ሱዳን እየተካሄደ ያለው አውዳሚ የእርስ በርስ ጦርነት ወደ ጎረቤት ሀገራት የመስፋፋት አደጋው አሳሳቢ ደረጃ ላይ መድረሱን ቢቢሲ አፍሪካና ፍራንስ 24 ዛሬ ባወጡት ሰፊ ትንታኔ አስታውቀዋል። ይሁን እንጂ ከጦርነቱ መስፋፋት በላይ የኢትዮጵያው አገዛዝ በሱዳን የውስጥ ጉዳይ ጣልቃ በመግባት ለቀጠናው መተራመስ ትልቅ አስተዋጽኦ እያደረገ መሆኑን ዘገባዎች አጋልጠዋል። በዝርዝር እንመለከተዋለን። ሰሞኑን እየተካሄደ የሚገኘው የአንካራው ድርድር በኢትዮጵያና በእስራኤል መካከል ዲፕሎማሲያዊ ግጭት ሊቀሰቅስ እንደሚችል ተመላከተ። በኢትዮጵያና በሶማሊያ መካከል ያለውን ውጥረት ለመፍታት በቱርክ አሸማጋይነት በአንካራ የሚካሄደው ድርድር በቀጠናው አዲስ ትርምስ ሊፈጥር የሚችልና ኢትዮጵያን ከነባር ወዳጁ እስራኤል ጋር ፊት ለፊት ሊያጋጭ የሚችል ስጋት እያነገሰ መሆኑ ነው የተሰማው። ፖለቲካዊ ውጥረቱን በስፋት የሚተነትን መረጃም እጃችን ገብቷል። ወደ እናንተ የሚደርስ ይሆናል። መቀሌ 2 ተቃራኒ ስብሰባዎችን ስታስተናግድ ውላለች። የትግራይ ክልል ዋና ከተማ የሆነችው መቀሌ በዛሬው ዕለት 2 ፈጽሞ የተቃረነ አጀንዳ ያላቸውን ስብሰባዎች አስተናግዳለች። አንደኛው ስብሰባ የተጠራው በጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ነው። በክልሉ ፕሬዝዳንት ጽህፈት ቤት በተጠራው በዚህ ስብሰባ የጊዜያዊ አስተዳደሩ ካቢኔ አባላት በሙሉ ተገኝተው ውይይት አድርገዋል። በሌላ በኩል ደግሞ ህወሓት በዛሬው ዕለት በመቀሌ ውስጥ ሁሉንም የቀድሞ የክፍለ ከተማ አመራሮች ሰብስቦ ውይይት ሲያደርግ ውሏል። ጉዳዩ መቀሌን ውጥረት ውስጥ እንደከተታትም ነው የተሰማው። በዝርዝር ይዘነዋል፣ የምትሰሙት ይሆናል። ከአልሸባብ እና ሌሎች የሽብር ቡድኖች ጋር በመተባበር ተጠርጥረዋል የተባሉ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ፍርድ ቤት ቀረቡ። ከሰሞኑ በርካታ ሰዎች በመላ ሀገሪቱ ለእስር እየተዳረጉ እንዳሉ፣ አንዳንዶች ደግሞ የሲቪል ልብስ በለበሱ የጸጥታ አካላት ታፍነው ተወስደው ደብዛቸው እየጠፋ መሆኑን እየወጡ ያሉ መረጃዎች ያሳያሉ። የታሰሩት እነዚህ አገልጋዮች ለምርመራ በሚል ሌሊት ከታሰርንበት ክፍል በማስወጣት ፊታቸውን በጭንብል የሸፈኑ ወታደሮች ከአልሸባብና ከአይኤስ ተልዕኮ ተቀብለናል ብላችሁ ፈርሙ እያሉ ይደበድቡናል ሲሉም ለፍርድ ቤት መናገራቸው ተሰምቷል። በዝርዝር ጉዳዩን እንመለከተዋለን። የተወደዳችሁ ቤተሰቦቻችን ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ዋና ዋና ጉዳዮች ጨምሮ ሌሎችንም ቀጥለን በዝርዝርና በትንታኔ ወደ እናንተ የምናቀርብ ይሆናል። በየቀኑ በኢትዮስ ሚዲያ በኩል የሚተላለፉ አዳዲስና ታማኝ መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሌላ በኩል የአገዛዙ አመራሮች ፋኖ ያደረሰባቸውን ወታደራዊ ሽንፈት ለመጀመሪያ ጊዜ በግምገማ መድረክ ማመናቸው ተነግሯል። የአማራ ክልልን ጦርነትና የፋኖን ትጥቅ የማስፈታት እንቅስቃሴ በሚመለከት ከፍተኛ አመራሮች ከወታደራዊ አመራሮች ጋር በቅርቡ በነበራቸው የውስጥ ግምገማ የፋኖን ሰራዊት ትጥቅ ለማስፈታት ከ10 እስከ 20 ዓመት ሊፈጅ ይችላል የሚል አስገራሚ ሀሳብ
መሰንዘራቸው ተሰምቷል። ይህ በአመራሮቹ ግምገማ የተነሳው አዲስ አቋም መንግስት ጦርነቱን በጀመረበት ወቅት በ3 ሳምንት ውስጥ የፋኖን ትጥቅ አስፈትቼ የህግ ማስከበር ስራውን አጠናቅቃለሁ በማለት ከገባው ቃል ጋር ፍጹም የሚቃረንና የመንግስትን ወታደራዊ እርምጃ ውድቀት በይፋ የሚያረጋግጥ ሆኖ ተገኝቷል። በአማራ ክልል የተቀሰቀሰው ጦርነት 3 ዓመታትን አስቆጥሮ ወደ 4ኛ ዓመቱ እየተጠጋ ባለበት በዚህ ወቅት አገዛዙ በመጀመሪያ የያዘውን የአጭር ጊዜ የድል እቅድ ወደ 2 አስርት ዓመታት ለማራዘም መገደዱን ሾልኮ የደረሰን መረጃ ያመለክታል። ይህ በአመራሮቹ ውይይት የተንጸባረቀው ስጋት መንግስት ፋኖን በኃይል የመደምሰስ አቅሙ እንደተሟጠጠና ትግሉ ወደ ረዥም ጊዜ የመቃቃር ጦርነት መሸጋገሩን በራሱ አንደበት የተቀበለበት እንደሆነ ተመልክቷል። ጦርነቱ ሲጀመር በ3 ሳምንት ውስጥ ይጠናቀቃል ተብሎ የታቀደ ቢሆንም የፋኖ ሰራዊት በህዝባዊ ድጋፍ እየተጠናከረ መምጣቱና ያገዛዙ ሰራዊት በተለያዩ ግንባሮች የገጠመው ከፍተኛ ወታደራዊ ኪሳራ የአመራሮቹን ግምት እንዳመሰቃቀለው በግምገማው ላይ በግልጽ መነሳቱን ከምንጮች ለማረጋገጥ ተችሏል። በተለይ ትጥቅ ለማስፈታት 20 ዓመት ሊፈጅ ይችላል የሚለው ነጥብ በውይይቱ ላይ መነሳቱ ፋኖ ከህዝብ ጋር ያለውን ጥልቀትና በቀላሉ ሊበጠስ የማይችል ማህበራዊ መሰረት እንዳለው ለመጀመሪያ ጊዜ አገዛዙ ያመነበት የታሪክ አጋጣሚ ሆኗል። ይህ በአመራሮቹ ግምገማ ላይ የተሰማው የተስፋ መቁረጥ መንፈስ በአንድ በኩል ያገዛዙን የፕሮፓጋንዳ ባዶነት ሲያጋልጥ፣ በሌላ በኩል ደግሞ የፋኖን ትግል ጥንካሬና ረዥም ጊዜ የመቆየት አቅም ለዓለም አቀፉ ማህበረሰብ የሚያሳይ ይሆናል ሲል መረጃው አክሎ ገልጿል። ጦርነቱ በ3 ሳምንት ውስጥ ባለመጠናቀቁ ብቻ ሳይሆን አሁን በውይይት የተነሳው የ20 ዓመት እቅድም ቢሆን ያገዛዙን የመቆየት እድልና የክልሉን ሰላም ይበልጥ ጥያቄ ውስጥ የሚጥል እንደሆነ የፖለቲካ ምሁራን ገልጸዋል። ከአልሸባብ እና ሌሎች የሽብር ቡድኖች ጋር በመተባበር ተጠርጥረዋል የተባሉ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ፍርድ ቤት ቀረቡ። ከሰሞኑ በርካታ ሰዎች በመላ ሀገሪቱ ለእስር እየተዳረጉ እንዳሉ፣ አንዳንዶች ደግሞ የሲቪል ልብስ በለበሱ የጸጥታ አካላት ታፍነው ተወስደው ደብዛቸው እየጠፋ መሆኑን እየወጡ ያሉ መረጃዎች ያሳያሉ። ይህ በእንዲህ እንዳለ ለሚዲያችን የደረሰ መረጃ እንደሚያሳየው የሽብር ቡድኖችን ተልዕኮ ተቀብለው ሲንቀሳቀሱ ነበር ተብለው በፌዴራል ፖሊስ የተጠረጠሩ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋዮች ፍርድ ቤት ቀርበዋል። ፌዴራል ፖሊስ እንዳለው ተጠርጣሪዎቹ አልሸባብና አይኤስ ከተባሉት ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠርና በሶማሊያ የሽብር ስልጠና ወስደው በአዲስ አበባ ሲንቀሳቀሱ አግኝቻቸዋለሁ ብሎ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ችሎት አስረድቷል። ተጠርጣሪዎቹ በበኩላቸው እምነታችን ኦርቶዶክስ ክርስቲያን ሲሆን ስራችንም ቤተ ክርስቲያንን ማገልገል ነው ከተባለው ቡድን ጋር በእምነትም ሆነ በግብር የሚያገናኘን አንዳችም ክር የለንም። ሶማሊያ የተባለ ሀገርም በስም ካልሆነ በቀር በየት በኩል እንዳለ እንኳን አናውቅም ሲሉ ለፍርድ ቤቱ ተናግረዋል። የፌዴራል ፖሊስ በበኩሉ ይህንን የሚያስረዳ ማስረጃ እያሰባሰብኩ በመሆኑ ተጨማሪ የምርመራ ጊዜ እንዲሰጠኝ ሲል ፍርድ ቤቱን የጠየቀ ሲሆን ይህንኑ ተጨማሪ የጊዜ ቀጠሮ ግን ተጠርጣሪዎቹ ተቃውመዋል። ለምርመራ በሚል ሌሊት ከታሰርንበት ክፍል በማስወጣት ፊታቸውን በጭንብል የሸፈኑ ወታደሮች ከአልሸባብና ከአይኤስ ተልዕኮ ተቀብለናል ብላችሁ ፈርሙ በሚል እየደበደቡን ነው። አሁንም ተጨማሪ ቀጠሮ የጠየቀው ለድብደባ ፈቃድ እንጂ አንዳች ማስረጃ ለመፈለግ አይደለም፣ እንደሌለም ያውቃል። ተጨማሪ ቀጠሮ ከተሰጠ በቀጣይ በሕይወት አንገናኝም ሲሉ ቀሳውስቱ በየተራ እያለቀሱ ተናግረዋል። ፍርድ ቤቱም በተጠርጣሪዎቹ ላይ ተፈጸመ የተባለው ድርጊት እውነት ከሆነ አግባብ አይደለም፣ ነገር ግን ለምርመራ ተጨማሪ ቀጠሮ መስጠት አስፈላጊ ሆኖ በመገኘቱ ይሄው ተፈቅዶለታል ሲል በይኗል። ተጠርጣሪ ቀሳውስቱ የሚያገለግሉት በአዲስ አበባ ሀገረ ስብከት ስር በሚገኙ የተለያዩ አጥቢያ ቤተ ክርስቲያናት መሆኑን የሚዲያችን ምንጮች ጠቁመዋል። የሰሜኗ ኮከብ መቀሌ 2 ተቃራኒ ስብሰባዎችን ስታስተናግድ ውላለች። የትግራይ ክልል ዋና ከተማ የሆነችው መቀሌ በዛሬው ዕለት 2 ፈጽሞ የተቃረነ አጀንዳ ያላቸውን ስብሰባዎች አስተናግዳለች። አንደኛው ስብሰባ የተጠራው በጊዜያዊ አስተዳደሩ ፕሬዝደንት ሌተናንት ጀነራል ታደሰ ወረደ ነው። በክልሉ ፕሬዝደንት ጽህፈት ቤት በተጠራው በዚህ ስብሰባ ላይ የጊዜያዊ አስተዳደሩ ካቢኔ አባላት በሙሉ ተገኝተው ውይይት አድርገዋል። ካቢኔው ውሳኔ በሚያስፈልጋቸው ጉዳዮች ላይ ምክክር ማድረጉ የተገለጸ ሲሆን
ከነዚህ ውስጥም ከማዕድን ከመሬትና ከውሃ ጋር የተያያዙ ጉዳዮች እንደሚገኙበት የሌትናንት ጄኔራል ታደሰ ወረደ ጽህፈት ቤት አስታውቋል። በዚህ ስብሰባ ላይ የጊዜያዊ አስተዳደሩ ምክትል ፕሬዝደንት የሆኑት አቶ አማኑኤል አሰፋ መገኘታቸው የብዙዎችን ቀልብ ስቧል። አቶ አማኑኤል የህወሓት ምክትል ሊቀመንበር በመሆናቸው የነ ደብረጽዮን ቡድን በሚያከናውናቸው ስብሰባዎች ላይ ከመገኘታቸውም በላይ አብረው ውሳኔዎችንም ማሳለፋቸው የሚታወቅ ነው። በሌላ በኩል ህወሓት በዛሬው ዕለት በመቀሌ ውስጥ ሁሉንም የቀድሞ የክፍለ ከተማ አመራሮች ሰብስቦ ውይይት ሲያደርጉ ውሏል። ይህኛው ስብሰባ ደግሞ የጊዜያዊ አስተዳደሩን ስልጣን ባለመቀበል ከ5 ዓመት በፊት የነበረው የክልሉና የከተማው አመራር ወደ ስራ በሚመለስበት መንገድ ላይ ምክክር ያደረገ ነው። እነዚህ ሁለት ተቃራኒ ስብሰባዎች ዛሬ በመቀሌ የተከናወኑት በቅርቡ በአክሱም ከተማ የተላለፈውን ውሳኔ ተከትሎ ነው። በአክሱም የህወሓት ማዕከላዊ ኮሚቴ ባስተላለፈው ውሳኔ የክልሉን ስልጣን መልሶ የመቆጣጠር እቅድ እንዳለው በይፋ ያስታወቀ ሲሆን ይህንን ውሳኔ የጊዜያዊ አስተዳደሩ ፕሬዝዳንት ሌትናንት ጄኔራል ታደሰ ወረደ ፈጽሞ እንደማይቀበሉት መግለጻቸው ይታወሳል። ሆርን ኒውስ ሀብ ተንታኞችን ጠቅሶ እንደዘገበው አሁን ያለው ሁኔታ መደበኛ የፖለቲካ ሂደት ሳይሆን ስልጣንን ለመቆጣጠር የሚደረግ ፍጭት ነው። ይህም በአካባቢው ያለውን የጸጥታ ሁኔታ ሊያባብሰው እንደሚችል አሳስቧል። ሌትናንት ጄኔራል ታደሰ ወረደ እንዲህ ያሉት አካሄዶች ወደ ግጭት ሊያመሩ እንደሚችሉ በመግለጽ ማስጠንቀቃቸውን ያወሱት ተንታኞች ማስጠንቀቂያው ከባድ ስጋት መደቀኑን ይናገራሉ። አሁን ያለው ሁኔታ ከዛሬ 5 ዓመቱ የትግራይ ጦርነት መከሰት ጋር ተመሳሳይነት እንዳለው የሚገልጹት ተንታኞች ከነዚህም መካከል ጭፍን ተቃውሞ፣ ፖለቲካዊ መገለልና የተሳሳተ ስሌት እንደሚገኙበት ጠቅሰዋል። የአክሱም ውሳኔ የትግራይን ጦርነት ባስቆመው የፕሪቶሪያ ስምምነት ላይ የተመረኮዘ ቢሆንም ተንታኞቹ ግን እንደዚህ አይነት የተናጠል ውሳኔዎች በቋፍ ላይ የነበረውን ስምምነት ሊያናጉ እንደሚችሉ በመናገር ላይ ናቸው። ሆርን ኒውስ ሀብ በዘገባው የህወሓት አመራሮች በዚህ ውስጥ በርካታ መዋቅራዊ ፈተናዎች ሊገጥሟቸው እንደሚችሉ አስረድቷል። ከነዚህም መካከል ህጋዊነት፣ የውስጥ ሽኩቻ፣ የዲፕሎማሲ ድጋፍና ወታደራዊ አቅም እንደሚገኙበት የጠቀሰው ዘገባው እነዚህ ሁኔታዎች አሁን ካለው ፖለቲካዊ አካሄድ ጋር ሲደመሩ ስልጣናቸውን ለማስቀጠል እንቅፋት እንደሚሆኑባቸው አስታውቋል። የአራት ኪሎ አገዛዝ ከሱዳኑ አርኤስኤፍ ጦር ጎን መሰለፉና የአረብ ኤሚሬት ተላላኪ መሆኑ ቀጠናውን ለከፋ ትርምስ እየዳረገው መምጣቱ ተነገረ። በጎረቤት ሱዳን እየተካሄደ ያለው አውዳሚ የእርስ በርስ ጦርነት ወደ ጎረቤት ሀገራት የመስፋፋት አደጋው አሳሳቢ ደረጃ ላይ መድረሱን ቢቢሲ አፍሪካና ፍራንስ 24 ባወጡት ሰፊ ትንታኔ አስታውቀዋል። ይሁን እንጂ ከጦርነቱ መስፋፋት በላይ የኢትዮጵያው አገዛዝ በሱዳን የውስጥ ጉዳይ ጣልቃ በመግባት ለቀጠናው መተራመስ ትልቅ አስተዋጽኦ ያደረገ መሆኑን ዘገባዎች ጠቁመዋል። በተለይ ለሱዳኑ ፈጥኖ ደራሽ ኃይል ወታደራዊና ፖለቲካዊ ድጋፍ በመስጠት የተባበሩት አረብ ኤሚሬቶች በቀጠናው የምታራምደውን ስውር አጀንዳ በታማኝነት እያከናወነ የሚገኝ ተላላኪ ሆኗል የሚሉ ትችቶች እየበረከቱ መጥተዋል። ይህ የኢትዮጵያ ወገንተኝነት በኢትዮ ሱዳን ድንበር አካባቢ ያለውን ውጥረት ከማባባሱ ባለፈ ሀገሪቱን በቀጥታ ከሱዳን ሉዓላዊ ጦር ጋር ፊት ለፊት እያላተማት ይገኛል። በጂኦፖለቲካዊ እይታ በሰሜን ምዕራብ መተማና በምዕራብ ኮርሙክ በኩል ያለው የኢትዮ ሱዳን ድንበር የኢትዮጵያ ከፍተኛ ተራሮች ወደ ሱዳን ሰፊ ሜዳማ መሬት የሚወርዱበት አቀማመጥ አለው። ይህ ለመቆጣጠር አስቸጋሪ የሆነ ክፍት መልክዓ ምድር ላይ ኢትዮጵያ ለአርኤስኤፍ ታጣቂዎች የጦር መሳሪያና ሎጂስቲክስ የምታስተላልፍበት ዋነኛ መስመር ሆኗል የሚሉ ስጋቶች በስፋት እየቀረቡ ነው። መልክዓ ምድሩ ለታጣቂዎች እንቅስቃሴ ምቹ መሆኑን የተጠቀመው የአረብ ኤሚሬቶችና የኢትዮጵያ ጥምረት ጦርነቱን ይበልጥ በማራዘም የምስራቅ አፍሪካን ሰላም አደጋ ላይ የጣሉት መሆኑን ተመልክቷል። ከሰሞኑ የአውሮፓ ህብረት በኢትዮ ሱዳን ድንበር ላይ ገለልተኛ ታዛቢዎች ይሰማሩ በማለት ያቀረበው ጥሪም የኢትዮጵያን ጣልቃ ገብነትና የአርኤስኤፍ ድጋፍ በገለልተኛ ወገን ለማረጋገጥ የታለመ እንደሆነ ይገመታል። የኢትዮጵያው አገዛዝ የራሱን የውስጥ ቀውስ ወደ ጎረቤት ሀገር በማላከክና ለአረብ ኤሚሬቶች ስትራቴጂካዊ ፍላጎት ተገዢ በመሆን የሚከተለው መንገድ የምስራቅ አፍሪካን የፖለቲካ ካርታ ወደማይመለስ ትርምስ ሊከተው እንደሚችል ዓለም አቀፍ ተንታኞች እያስጠነቀቁ ነው።
ሰሞኑን እየተካሄደ በሚገኘው የአንካራው ድርድር በኢትዮጵያና በእስራኤል መካከል ዲፕሎማሲያዊ ግጭት ሊቀሰቀስ እንደሚችል ተመላከተ። በኢትዮጵያና በሶማሊያ መካከል ያለውን ውጥረት ለመፍታት በቱርክ አሸማጋይነት በአንካራ የሚካሄደው ድርድር በቀጠናው አዲስ ትርምስ ሊፈጥር የሚችልና ኢትዮጵያን ከነባር ወዳጇ እስራኤል ጋር ፊት ለፊት ሊያጋጫት የሚችል ስጋት እያነገሰ መሆኑ ተሰምቷል። የኢትዮጵያ ውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴና የሶማሊያው አቻቸው አህመድ ሞአሊም ፋቂ የሚመሩት ልዑካን ቡድን የሚያደርጉት ድርድር ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ሰነድ ወደ ጎን እንዲገፋ የሚጠይቅ መሆኑ ታውቋል። ይህ ደግሞ በቅርቡ ለሶማሌላንድ የሉዓላዊነት እውቅና ከሰጠችውና በሶማሌላንድ ጉዳይ ፍላጎት ካላት እስራኤል ጋር ኢትዮጵያን ከፍተኛ ግጭት ውስጥ ሊከታት እንደሚችል ተንታኞች እያስጠነቀቁ ይገኛሉ። እስራኤል በቀይ ባህርና በኤደን ባህረ ሰላጤ ላይ ያላትን የደህንነት ጥቅም ለማስከበር ሶማሌላንድን እንደ ቁልፍ አጋር የምትመለከታት ሲሆን ኢትዮጵያ ከአንካራው ድርድር በምታገኘው ስምምነት ሳቢያ ከሶማሌላንድ ጋር ያላትን ግንኙነት የምትቀንስና ሉዓላዊነቷን የሚነፍግ ስምምነት ለማድረግ የተቃረበች ሲሆን ይህም ከእስራኤል ወገን ከባድ ቁጣ ሊቀሰቅስ እንደሚችል ተነግሯል። በተለይ ቱርክ በቀጠናው ያላትን ወታደራዊና ዲፕሎማሲያዊ ተጽዕኖ ለማስፋት የምታደርገው ጥረት በእስራኤል ዘንድ እንደ ስጋት የሚታይ በመሆኑ ኢትዮጵያ በቱርክ አሸማጋይነት የምታደርገው ስምምነት ከእስራኤል ጋር ያላትን የቆየ ወዳጅነትና የደህንነት ትብብር ወደ መሻከር ሊያመራው እንደሚችል ተሰግቷል። በሌላ በኩል ይህ ድርድር በሶማሌላንድ በኩል ከፍተኛ ተቃውሞ ሊያስነሳ የሚችልና የአካባቢውን የኃይል ሚዛን በማናጋት አዲስ የትርምስ ቀጠና ሊፈጥር እንደሚችል የጂኦፖለቲካ ምሁራን ተንታኞች እየገለጹ ነው። ኢትዮጵያ የባህር በር ለማግኘት በሶማሊያ በኩል የምታደርገው ጥረት ከአልሸባብ ጥቃት በተጨማሪ እስራኤልን የመሰሉ ቀጠናዊ ኃይሎችን ክፉኛ የሚያስቆጣ ከሆነ ሀገሪቱ ራሷን በከፋ ዲፕሎማሲያዊ ውድቀት ውስጥ ልታገኘው እንደምትችል ተመላክቷል። የአንካራው ድርድር ስለ ኢትዮጵያ የባህር በር አማራጭ ጉዳይ ቢያጠነጥንም ዋጋው ግን ከእስራኤል ጋር መጋጨትና የቀጠናውን ሰላም ይበልጥ ማናጋት ሊሆን እንደሚችል ከምንጮች የተገኘው መረጃ ያስረዳል። የትግራይ ወጣቶች ጉዳይ ቢሮ ሳውዲ አረቢያ ውስጥ በጅምላ የሞት ፍርድ ተላልፎባቸዋል ያላቸውን ከ200 በላይ ኢትዮጵያውያን ሕይወት ውጭ ጉዳይ ሚኒስቴር እንዲታደግ በደብዳቤ ጠየቀ። ቢሮው መንጠንጋ አስሪ በተባለ አካባቢ ከሚስ ምሽት በሚባል እስር ቤት ውስጥ ከትግራይ ኦሮሚያና አማራ የሄዱ ከ200 በላይ ፍልሰተኞች በጅምላ የሞት ቅጣታቸውን እየተጠባበቁ እንደሚገኙ መረጃ ደርሶኛል ብሏል። ስራ ፍለጋ የተሰደዱ ፍልሰተኞች የህግ ጥብቅና አገልግሎት ባላገኙበት ሁኔታ የተላለፈባቸው የጅምላ የሞት ፍርድ ኢሰብአዊና የሁለቱን ሀገራት መልካም ግንኙነት የሚያኮላሽ መሆኑን ቢሮው ገልጧል። ውሳኔው በህዝቡ ላይ የስነ ልቦና ጠባሳ የሚፈጥርና ብሔራዊ ክብራችን የሚያዋርድ ነው ያለው ቢሮው ሚኒስቴሩ በኢትዮጵያ ከሚገኘው የሳውዲ አረቢያ ኤምባሲ ጋር በመተባበር ጉዳዩ በዲፕሎማሲያዊ መንገድ እልባት እንዲያገኝና የፍልሰተኞችን ህይወት እንዲታደግ ጠይቋል። የተወደዳችሁ ቤተሰቦቻችን ከኢትዮስ ሚዲያ ለምሽቱ ያዝናችሁ አዳዲስ መረጃዎቻችን እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜን ተመኘን።